ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች አብዲራ ዋቲዩብ ነው። ፕሮግራማችን ላይክ እንድታደርጉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ እንደ ሁሉ ጊዜው በሱፐር ታንክ ሱፐር ስቲከር እና ሱፐር ቻት ድጋፍ ታደርጉ ዘንድ በአክብሮት እየጋበዝን የሊቨርፑል ደጋፊዎች በስተመጨረሻም በጎና መልካም ዜና ከክለቡ አስተዳዳሪዎች ከተጫዋቾችም አግኝተው ቢያንስ የእሁዱን ሽንፈት ያስረሳ በአንዴ ሙዱን የቀየረ ይሄ በተለምዶ ቡምቡሼል እንደሚባለው ቡምቡሼል ሆነ አንድ ሰበር ዜና ፈንድቶ ሲወጣ ወይም ያልተጠበቀ መረጃ ወይም እስካሁን ድረስ እኛም እየዘገብን በተወሰነ መልኩ እምነትም ያጣን ስላለው እውነታ በተናገርን ቁጥር ደግሞ የተለያዩ ኮሜንቶችን እያስተናገድን በስተመጨረሻ እውነታው ሊፈነዳም እውነታውም በተረጋገጠ መልኩ አሁን ላይ ይፋ እየወጣ ይገኛል። አስደሳች ዜና ነው ለሊቨርፑል ደጋፊዎች። ቨርጂል ቫን ዳይክ እና መሐመድ ሳላህ በስተመጨረሻም በሊቨርፑል ቤት የሚያቆያቸውን የሁለት ዓመት ኮንትራት ለመፈረም ከጫፍ ደርሷል፣ ከስምምነት ላይ ደርሷል። ኮንትራቱንና ወረቀት ላይ ሁለቱ ተጫዋቾች ፊርማቸው የሚያኖሩበትና ቪዲዮ ሹት ተደርጎ የማስታወቂያ ስራ እስከሚለቀቅ ድረስ ብቻ እንደሚቆይ ከታማኝ የእንግሊዝ ዘጋቢዎች እንግዲህ በስተመጨረሻም ተረጋግጧል። ትልቅ እፎይታ ሊቨርፑል መልሶ ግንባታ ውስጥ ሁለቱን ተጫዋቾች ከሸጠ ወይም በነፃ ከለቀቀ ስንት ሚሊዮን ፓውንድ ያወጣል ተብሎ ገና በደጋፊዎች ዘንድ ካልኩሌሽን ውስጥ ተገብቶ ነበር። አሁን በተረጋጋ ሁኔታ በቀጣይ 2 ዓመት የሁለቱን ተጫዋቾች ቀጣይ ተተኪን በደንብ አስልቶ አጥንቶ ተረጋግተው ተተኪያቸውን አስበውና አስልተው ለማምጣት ጥሩ የመሰቢያ ጊዜም ለመፍጠር ተጫዋቾቹንም በቀጣይ ለሊቨርፑል ለሚገነባው ቡድን በሲኒየር ቡድኑ እንዲመሩ መጀመሪያም የተመረጡ ናቸው። በይበልጥ ደግሞ ልምዳቸውን ለዚህ ቡድን የሰጡትን አገልግሎት ከግምት ውስጥ በማስገባት በኤድዋርድ የሚመራው ቡድን በሪቻርድ ሂውዝ እና ጁሊያን ዋርድ ቅንጅት በፔድሮ ማርኩዝ የተጫዋቾች ኮንሲስተንሲ እና ፐርፎርማንስ አናሊሲስ ተካቶበት ሁለቱን ተጫዋቾች ኮንትራት ለማስፈረም በስተመጨረሻ ስምምነት ላይ ተደርሶ ከኤጀንቶቻቸው ጋር ስለ ኮንትራት ፊርማውና ይፋ ስለሚሆንበት ጉዳይ ላይ እየተመካከሩ ይገኛል። በተለይ ደግሞ ቨርጂል ቫን ዳይክ ከፉላሙ ሽንፈት በኋላ ምናልባት ደጋፊዎችንም ለማረጋጋት ይመስላል ደብቆት የነበረውን ወቅታዊ የኮንትራቱን ጉዳይ በጠየቁ ቁጥር የሚመልሰው መልስ ከመቆየት ይልቅ መውጣቱን ያዘነበለ የሚመስል አስተያየት እየሰጠ ቫን ዳይክ በራሱ የቲሙን ስፒሪት እየረበሸ ነው ብሎ ካራገር እስከ መተቸት ድረስ ደርሶ ተጫዋቹን ሲያብጠለጥሉ ነበር። በብቃቱም በኮንትራቱን ጉዳይ በሚሰጠው አስተያየት እና በስተመጨረሻ ቫን ዳይክ ራሱ አንድ የተረጋገጠ መረጃ ነው ራሱም ጥቆማ የሰጠውና ድርድሩ በተሻለ ሁኔታ ገፍቶ ሄዷል። ውስጣዊ ድርድሮች ቀጥለዋል። አሁን በጥሩ ሂደት ላይ ነው ያለው። ይሄን ክለብ ወዳለው በዚህም ክለብ ቆያለው በዚህም ክለብ ለመቆየት አስባለሁ። ይሄ የእግር ኳስ ቡድን እኔን ወደ ስኬት ከፍ ያደረገ ነው። ትልቅ ውለታ አለብኝ። ከዚህ ማህበረሰብና ከሊቨርፑል ከተማ ጋር አብሮ መቀየት የመጀመሪያ ምርጫዬ ነው። ይሄንንም እንግዲህ በቅርቡ ይፋ እናደርጋለን የሚል አስተያየት ነው የሰጠውና ለሊቨርፑል ደጋፊዎች በጣም እፎይታን የፈጠረ ትልቅ መረጃ ነው። በተለይ ከቫን ዳይክ አንደበት መሰማቱ መረጋጋቱን ከፍ አድርጓል። ዴቪድ ኦርኒስተን እንግዲህ ምሽት ላይ ከኤንቢኤስ ጋር በነበረው የላይቭ ቆይታ ከኤንቢኤስ ዋና ዘጋቢ የጨዋታ አስተላላፊ ሪፖርተር ከሪባካ ጋር በነበረው የላይቭ ስትሪም ጥያቄና መልስ በወቅታዊ ጉዳይ ላይ በቀጥታ ጠይቀው ነበርና በቫን ዳይክ በኩል እየተሰማ ያለው መረጃ እውነት ነው ወይ
በተጨማሪም በሳላ በኩል ይሄን ጉዳይ መረጃ አለኮ የሚል ቀጥታ ዴቪድ ኦርኒስተንን ጠይቀው ነበርና ከሰኞ ከሰዓት በኋላ በሊቨርፑል ቤት አንዳንድ እንቅስቃሴዎች በተለየ ሁኔታ ተጀምረዋል። ይሄን ለማረጋገጥ የምፈልገው በሁለት ሁኔታ ነው። መሐመድ ሳላና ቨርጂል ቫን ዳይክ ኤጀንታቸው የሁለቱም ተጫዋቾች ኤጀንቶች በአግዜ ትሬኒንግ ማዕከል ታይተዋል። የፎቶ ምስል ወይም የተንቀሳቃሽ ምስል መረጃ በሶሻል ሚዲያ ስላልወጣ እንጂ በአግዜ ትሬኒንግ ማዕከል የሁለቱ ኤጀንቶች ከሊቨርፑል ኃላፊዎች ጋር በግልጽ ታይተዋልና ይሄ ለኔ ያገኘሁት አንዱ መረጃ ነው። የሁለቱ ተጫዋቾች የኮንትራት ጉዳይ ግን ባለፉት ቀናት ውስጣዊ ሂደቶች በአብዛኛው መልኩ ተጠናቋል። ይፋ የማድረግና ኮንትራታቸውን የሚፈርሙበት ወቅት በተለይ ደግሞ ሊቨርፑል ከዋንጫ ድል ጋር በተገናኘ ዋንጫውን ባሰካበት ወቅት እንደነዚህ አይነት ሰርፕራይዝ የኮንትራት ፊርማ ማረጋገጫዎችን ይፋ ለማድረግ ደብቆ የያዘ ጉዳይ ነው። ሊቨርፑል በውስጡ የሊቨርፑል ኃላፊዎች ይሄን ጉዳይ ደብቀውት ይዘውታልና በስተመጨረሻም እንዲህ አይነት ሰርፕራይዝ ዜና መስማታችን አይቀርም። የሁለቱም ተጫዋቾች በቀጣይ የውድድር ዓመት በቀዩ ማሊያ የመመልከታችን እድል አሁን ላይ እየተረጋገጠ መጥቷል። ያ ጉዳይ አሳሳቢነቱ አሁን ላይ በ99% ምናምን ቀንሷል እያለ ከፍተኛ ማብራሪያ ሲሰጥ ነበር። በኤክስ ገጽ ኤንቢኤስ ሶከር ስፖርት በሚል ላይቭ ገብታችሁ የላይቭ ሊንኩን ነክታችሁ የዴቪድ ኦርኒስተንን በቀጥታ የሰጠውን ሙሉ መረጃ መመልከት ትችላላችሁ። በአብዛኛው መልኩ ይሄ ስምምነት ተጠናቋል። ቫን ዳይክ መቆየቱ ሳላም በተረጋጋ ሁኔታ በሊቨርፑል ቤት ለቀጣይ የውድድር ዓመት መኖሩ የሊቨርፑልን መልሶ ግንባታ ጭንቅ ይቀንሳል። አሁን በዋነኝነት የሁለቱ ተጫዋቾች ወይ ውዴታ ወይ አድናቆት አይደለም። የቡድኑን ቀጣይ ግንባታ በትኩረት ለተመለከተ ጊዜ የሚፈጅ ጊዜ የሚወስድ ስራ እንዳይበዛባቸው የነዚህ ተጫዋቾች ቆይታ በአብዛኛው መልኩ ፖዚቲቭ ነው። መቆየታቸው ተገቢ ነው ከመልቀቃቸው ይልቅ። ምክንያቱም ሳላንም ቫን ዳይክንም ለቆ ሊቨርፑል በገበያ ላይ ስንት ሚሊዮን ፓውንድ አውጥቶ ነው የሁለቱን ተጫዋች በቀጥታ ወደ አንፊልድ ማምጣት የሚችለው? ለቫን ዳይክ ተተኪ በገበያ ላይ እስከ 70 እስከ 80 ሚሊዮን ፓውንድ ማውጣት ያስፈልጋል። በተመጣጣኝ ኳሊቲ ደግሞ እንዴት ሊያገኙ ይችላሉ? የፈለገ ረጅምና ሰፊ የዝውውር መስኮት ቢኖር ቫን ዳይክን ለመተካት በቀጣይነት ሊቨርፑል ምን ያክል ስራ ሊበዛበት እንደሚችል ግልጽ ነው። ስለዚህ አቆይቶ ተተኪዎችን አፈላልጎ በተሻለ እድገት በቡድኑ ውስጥ አላምደው መተካቱ የሊቨርፑል አንዱ የስልት ጉዞ ነው። ስለዚህ ነው ቫን ዳይክን የሚያቆዩት። በተመሳሳይ ሳላን ምክንያቱም ሳላን ለቆ ሊቨርፑል ከአንድ ክለብ የሳላን ተተኪ ሲጠይቅ የሳላን መልቀቂያ ክለብ ያውቃል። የተጫዋቹን ተፈላጊነት ከፍ ማለቱን ስለሚያውቅ የመልቀቂያ ሂሳቡን ያስወድዳል። ሊቨርፑል በቦታው ላይ ተገቢውን ተተኪ አያገኝ። ይሄ ትክክለኛ እውነታ ነውና የሁለቱ ተጫዋቾች መቆየት ከአድናቆት ወይም ለክለቡ ካደረጉት ካበረከቱት ጉዳይ ሳይሆን ለቡድኑ ቀጣይ ግንባታ ላይ ከፍተኛ ስራ እንዳይበዛ ጫናን ይቀንሳል። የሁለቱም ተጫዋቾች ኮንትራት መፈረም። ይሄን ጉዳይ ደግሞ ከጄምስ ፒርስ የአትሌቲክስ ዘገባ ላይ ያገኘሁት አንደኛው ዋናው ነጥብ ነው። ሊቨርፑሎች እንግዲህ በስተመጨረሻም እንግዲህ እኛ መረጃውን ከውስጥ አዋቂዎች ስላገኘን አጋራናችሁ እንጂ መረጃውን በቅርብ ወይ ቀናት ወይ በአንድ ሳምንት ልዩነት ውስጥ መስማታችሁ የማይቀር ነው። አሁንም ግን ከሪባካ ጋር በነበረው የላይቭ ቆይታ የዴቪድ ኦርኒስተን አስተያየት እንደሚለው ከሆነ የትሬንት ጉዳይ አሁን በሊቨርፑል እጅ ውስጥ አይደለም። የሊቨርፑል ኃላፊዎች ዝምታን አልመረጡም። ተደጋጋሚ የኮንትራት ጥያቄ ጠረጴዛ ላይ አቅርበዋል። ነገር ግን ጥያቄዎቹ ከሊቨርፑል ጠረጴዛ ላይ አልተነሱም። አርኖልድም ለሊቨርፑል ኃላፊዎች መልስ አልሰጠም። ማድሪድ ግን ጎን ለጎን በዝውውሩ ላይ በጣም ጠንክሮ እየሰራ ነው።
ምናልባት ቀጣይ ሳምንት ተጫዋቹ ወደ ሜዳ በመመለስ ባለመመለስ ላይ የማገገም ሂደት ላይ መኖሩ ጉዳዩን አርግቦት ይሆናል እንጂ አንድ የተረጋገጠ ነገር ግን እንሰማለን ብዬ ተስፋ አደርጋለሁ ብሎ ኦርኒስተን ዘግቧል። ይሄ ጉዳይ እንግዲህ እስካሁን መብትያ አላገኘም፣ ግን ወደ ማብቂያው ደርሷል። ወይ አርኖልድ በሊቨርፑል ቤት ይቆያል ወይም መልቀቁ ከዚህ ውድድር ዓመት ቀደም ብሎ 100% ከራሱ ወይም ከክለቡ ይረጋገጣል። ግን አንድ ጉዳይ ደጋግሞ ሲያነሳ መረጃውን ብታደምጡት በይበልጥ ተረዳላችሁ ብዬ አስባለሁ። በቀጥታ እስካሁን ድረስ የሊቨርፑል የአርኖልድን ኮንትራት ለማራዘም ያስቀመጡት የኮንትራት ማራዘሚያ ውል ከጠረጴዛ ላይ አልተነሳም ብሎ ደጋግሞ ያወራል። ይሄ ጉዳይ ምናልባት አንዳንድ የእንግሊዝ ሚዲያ መረጃዎችን እንዲዝ ተደርጎ የሚዘግቡበት መንገድ አለ። ለምሳሌ የሚሎስ ኪርኬዝ በቅርብ ሳምንት እንዲወጣ የተደረገው ከኪርኬዝ ጋር ሊቨርፑል ቅድመ ስምምነት ለማድረግ ድርድር የጀመረው ዲሴምበር ወር ነው። ዲሴምበር ወር ላይ የተጀመረ ድርድር ፌብሩዋሪ ላይ ነው ይፋ የሆነው። ሊቨርፑል ገና ከሚሎስ ኪርኬዝ ጋር የመጀመሪያ ስቴጅ ድርድር ጀምሯል፣ ተጫዋቹን በቅርበት እየተከታተለን የሚል ይሄ የተንዛዛ መረጃ ማውጣት። ግን ሊቨርፑሎች የመጀመሪያ ጥያቄ አቅርበው የተጫዋቹ መልቀቂያ ሂሳብ 41 ሚሊዮን ፓውንድ መሆኑን እንደ ብቃቱ ታይቶ 5 ሚሊዮን ፓውንድ ሊቨርፑሎች ለመጨመር ካልሆነም በኩቢን ከለኸር የዝውውር አካል አድርገው ሊቨርፑሎች ለማዘዋወር እንደሚፈልጉ ካልሆነ ደግሞ ጄይ ጎሜዝን እና ሊቨርፑል 15 ሚሊዮን ፓውንድ ለመክፈል ማቀዱ የተዘገበ ነው። እነዚህ ሁሉ ጉዳዮች ግን ፕሮሰሶች የተጀመሩት ዲሴምበር ወር ላይ ነው። መረጃ የወጣው ግን ፌብሩዋሪ መጨረሻ ነው። አሁን ነው በደንብ መረጃዎች እየወጡ የሚገኙትና ሚዲያውም እንዲዝ ይደረጋል። እውነታው ከሊቨርፑል ኃላፊዎች የሚወጣ ከሆነ ግን በአብዛኛው እንደነዚህ አይነት ጉዳዮች በሚስጥር ነው የሚያዙት። አሁን ላይ በተከላካይ ስፍራ ከሚኖረው ዝውውር ውስጥ ምናልባት በጁላይ አንድ የምንሰማው ዝውውር ሚሎስ ኪርኬዝ የሊቨርፑል ተጫዋች መሆኑ ነው። ይሄ የማይቀር ይመስላል። ዘ ታይምስ ይሄን መረጃ ይዞ ሲወጣ የሚሎስ ኪርኬዝን ሁለት ቦታ ነው ደጋግሞ የጠቀሰው። የአንዲ ሮበርትሰን ጉዳይ በይበልጥ ለሊቨርፑል ኃላፊዎችን ያረጋገጡት የእሁዱ ጨዋታ ነው። ስለዚህ ወይ ባካፕ ይሆናል ወይ ሮበርትሰን ራሱ ሊቨርፑል ይለቃል። ካልሆነ ግን ከሁለት አንዱን ግን መልቀቃቸው የማይቀር ነው ብለዋል። ወይ ሲሚካስ ወይ ሮበርትሰን መልቀቃቸው አይቀር። ይሄ አንዱ ጉዳይ ነውና የመጀመሪያ ፈራሚ ሊሆን የሚችለው ሚሎስ ኪርኬዝ ነው። ይሄ የአደባባይ ሚስጥር ነው። እነ ፖል ጆይስ የሊቨርፑል ስፖርቲንግ ዳይሬክተር ሪቻርድ ዩዝ ባለፈው ሳምንት ኤክስ ገጽን በደንብ በተደጋጋሚ እየገባችሁ የምትከታተሉ ከሆነ የአሁኑ የቦርንማውዝ ስፖርቲንግ ዳይሬክተር ከሪቻርድ ዩዝ ጋር በአግዜ ትሬኒንግ ማዕከል ይሄ የስራ አስኪያጆች ቢሮ አካባቢ የተለቀቀ አንድ ምስል ነበር። ሁለቱ ቆመው በሚያወሩበት ወቅት ጁሊያን ዋርድ ይመስለኛል፣ ፎቶ በደንብ ስለማይታይ ቆመው የሚያወሩበት ምስል ተለቆ ነበር። ይሄ ማለት ሊቨርፑል በዚህ ዝውውር ዙሪያ ከፍተኛ ስቴጆችን አልፏል። በዝውውሩ ላይ ጠንካራ ፉክክር ይጠብቀው ነበር። ግን ቀደም ብሎ ይሄ ክፍተት በሊቨርፑል ቤት ስለታየ የመጀመሪያ እርምጃ የሚወሰደው የግራ ፉልባክ ቦታ ነው። ሚሎስ ኪርኬዝ ፖዚሽኑ በዛ ተጫዋች ይተካል ተብሎ እየተዘገበ ነው የሚገኘው። በተለይ ደግሞ ሊቨርፑልን በዚህ ዝውውር ላይ እንዲፈጥን ካደረጉ ምክንያቶች መካከል ያኔ የሊቨርፑል ስትራክቸር ሲገነባ በድጋሚ ከኤርገን ክሎፕ መልቀቅ በኋላ አንድ ስም በተደጋጋሚ እናነሳ ነበር። ባሪ ሃተን የሚባል የክለቡ የምልመላ ክፍል ኃላፊ በአዲሱ ስራ አስኪያጅና ደግሞ የተጫዋቾችን ምልመላ ደግሞ በደንብ የሚመራ አዲስ ቡድን ያዋቀሩት ከባሪ ሃተን ጋር በጋራ ሆኖ የሚሰራው ሚሼል ቡቼል የሚባል የሊቨርፑል ስካውቲንግ ዳይሬክተር ሆኖ የተሾመ አዲስ አለ። ባሪ ሃተን የስካውት ሪሰርች ዲፓርትመንት ክፍል ኃላፊ ነው። ሚሼል ቡቼል ደግሞ የስካውት ዳይሬክተር ክፍል ኃላፊ ነው እና ሁለቱ በጋራ ሆነው
5 ፉልባኮችን ነው የመለመሉት። ኑኖ ሜንዴዝን፣ አልፎንሶ ዴቪስን፣ ሁለቱም በክለባቸው ለመቆየት ኮንትራት ፈረሙ። በሶስተኛ ደረጃ የያዙት አንቶኒ ሮበርትሰንን የፉላሙን፣ በአራተኛ ደረጃ የያዙት ሃቶን ነበር። አምስተኛ ሚሎስ ኪርኬዝ ናቸው። ከአምስቱ በሙሉ ክራይቴሪያ ላይ እድሜውን ጨምሮ ያሟላው ተጫዋች ሚሎስ ኪርኬዝ ነው። ሁለቱ ኮንትራታቸውን ፈረሙ። አንቶኒ ሮበርትሰን ደግሞ በፉላም እድሜው አሁን 29 ዓመቱ ነው። በቀጣይ ጁን 30 ዓመቱ ይሞላል። ምን ያክል ጊዜያት ለሊቨርፑል ያገለግላል የሚለው ከግምት ውስጥ በማስገባት ሃቶ ደግሞ ልምዱ ገና የፕሪሚየር ሊግን ቴምቦ፣ ፍጥነት፣ ጉልበት አንዳንድ ሂደቶች እስኪላመድ ጊዜ ስለሚፈልግ በቡድን ግንባታ ላይ አሁን ሊጉ ትግስት እየሰጠ አይደለም። የአሰልጣኞችን ስንብት እናያለን፣ የተጫዋቾችን ትችት እናያለን፣ በግዢ በኩል ያለውን አቋም እናያለንና በትግስት የተሞላ አይደለምና የሚሎስ ኪርኬዝ ዝውውር በእነዚህ መልኩ የተያዘ ነውና ክራይቴሪያዎቹን ያሟላው ፉልባክ ስለሆነ ነው ሊቨርፑሎች የፈጠኑት። ምናልባት የመጀመሪያን ፈራሚ ሊሆን የሚችለው ይሄ አንዱ ከነ መሐመድ ሳላህና ቨርጂል ቫን ዳይክ ኮንትራክት ጋር የወጣው ዘገባ ነው። ሁለተኛው ጉዳይ ግን በአንድ ፕሮግራም ስጋትና ተስፋ ብለን ሰፊ ደቂቃ ቆይተን ነበር። የሊቨርፑል ተጫዋቾች አብዛኛው ኮንትራታቸው በቀጣይ የውድድር ዓመት የመጨረሻ ኮንትራታቸውን ዘመን ላይ ነው የሚገቡት። የመጨረሻ ኮንትራታቸውን ቆይታ ነው የሚያደርጉት። ለምሳሌ ሉዊስ ዲያዝ 2 ዓመት ነው የቀረው። ኢብራሂም ኩናቴ በተመሳሳይ ብለን አንስተን ነበር። በመጨረሻም ኢብራሂም ኩናቴና ኤጀንቶቹ ያቀረቡት የ220,000 ፓውንድ ሳምንታዊ ደሞዝ ጥያቄ ማሻሻያ ተደርጎበት ተጫዋቹ አሁን ላይ የሚያገኘው 80,000 ፓውንድ ነው። ጥያቄውን ከግምት ውስጥ በማስገባት ድርድሩን አንዳንድ ሂደቱን ከግምት ውስጥ አስገብተው የሊቨርፑል ኃላፊዎች 200,000 ፓውንድ ለመክፈል ተስማምተው የተጫዋቹንም የኮንትራት ጉዳይ እያጠናቀቁ ነው የሚገኙት። እንደምታውቁት የፓሪስ ሴን ጀርሜን እና የሪያል ማድሪድ ፍላጎት በኢብራሂም ኩናቴ ላይ ጠንካራ ነው። ግን ተጫዋቹ ልክ እንደነ ቫን ዳይክ እና ሳላ ቅድሚያ የሰጡት ለክለቡ ነው። ኩናቴም ቅድሚያ የሰጠው እንደ ሁለቱ ተጫዋቾች። ስለዚህ ኩናቴም የነዚህን ተጫዋቾች ኮንትራት ተከትሎ ይፋ የሚሆነው የኮንትራት ሂደት የኢብራሂም ኩናቴ ይሆናል ማለት ነው። ስለዚህ ሊቨርፑል ቤት የተሰጋው ነገር በአንዴ መፍትሄ የማግኘት እድሉ እየሰፋ መጣ። ሶስቱን ተጫዋቾች ሸኝቶ እነማንን ያመጣል? አሁን ላይ የሚታየውን ክፍተት እንዴት ይደፍናል? ሊቨርፑል ወደ 8-7 ጥገናዊ ለውጥ ሊያደርግ ነው እንዴ? ያ ግንባታን አዋህዶ ስሎት በውድድር ዓመቱ መጀመሪያ የዋንጫን ከፍታ ወይም መመዘኛ ያደረጉት የሊጉን ዋንጫ አንስተው ወይም ለማሸነፍ እንደተቃረቡት መመዘኛውን የሊጉን ዋንጫ ማንሳት ካደረጉ በቀጣይ የውድድር ዓመት ይሄ ቡድን የሚመዘነው በዋንጫ አሸናፊነት እንጂ በመልሶ ግንባታ ውስጥ አይደለም። ስለዚህ ሂደቱን ራሱ በጥንቃቄ ለመምራት ትላልቅ ስህተቶችን ላለመፍጠር በጣም በስልትና በጥንቃቄ ነው እየተጓዙ የሚገኙትና ለዛም ይመስላል የተሰጉ ነገሮች በአንዴ መፍትሄ እያገኙ የመጡት። ግን አሁንም የሉዊስ ዲያዝ የመቆየት እድል ከጊዜ ወደ ጊዜ እያነሰ መጥቷል። በተለይ ደግሞ ሊቨርፑሎች እምቢ ብለው ውድቅ እንዳያደርጉ የሚያደርግ የአልሂላል 79 ሚሊዮን ፓውንድ ለሊቨርፑል ኃላፊዎች ቀርቧል እየተባለ ነው። መረጃውም የወጣው በፋብሪዚዮ ሮማኖ አማካኝነት ነው። ምሽት ላይ የለቀቀውን የዩቲዩብ ቪዲዮ ከተመለከታችሁ በቀጥታ ይህንን ነው የሚዘግበውና 79 ሚሊዮን ፓውንድ ቀርቦ 84 ሚሊዮን ፓውንድ ለዳርዊን ኑኔዝ የቀረበው ጠረጴዛ ላይ ነው ያለው። ሊቨርፑሎች እነዚህን ሁለት ላቲናውያን ሸኝተው አንድ ወርልድ ክላስ የፊት መስመር ተጫዋች ነው ማምጣት የሚፈልጉት። ፕላን አንዳንድ ሁኔታዎችን ስንመለከት እቅዱ ይሄን ነው የሚያሳየው። የጆታ ቆይታው ላይ ተረጋግጧል። ጆታ የመልቀቁ ዕድል 0 ሆኗል። ባይሆን ተጫዋቹ የ1 ዓመት ኮንትራት በአማራጭነት ውሉ ላይ ስላለ ያንን ኮንትራት ጨምሮ በሊቨርፑል ቤት ያቆያሉ። ከሚመጣው አጥቂ ጋር ጆታ እንዲፎካከር ነው ያሰቡት። የሉዊስ ዲያዝ እና የኑኔዝ ግን
በአንፊልድ ደጅ ላይ ቆሙ ይመስላል የሚለቁ ይመስለኛል በግሌ አሁን እንደሚወጡ ጥቆማዎችም ዘገባዎችም ስመለከት ያሉ ነታዎች ከመቆየታቸው ይልቅ የኑኔዝ የተረጋገጠ ጉዳይ ነው የዲያዝም የመልቀቁ ድል እየሰፋ መጥቷልና መልሶ ግንባታ ውስጥ ሊቨርፑልን ይሸግራቸዋል ተብሎ የተጠበቀው የሁለቱ ሲነር ተጫዋቾች መልቀቅ በስተመጨረሻ በቆይታ መልክ ተረጋግጧል እንግዲህ ዘገባውን ከቀናት ወይም ዛሬም ይህን ፕሮግራም እያደመጣችሁ ልሰሙ ትችላላችሁ ቀደም ብለን ያገኘነው መረጃ ስለሆነ ነው በቶሎ ለእናንተ ለማድረስ ፕሮግራም ሰርተን ይዘላችሁ የመጣ ነውና ቫን ዳይክ እና ሳላህ 2025-26 በሊቨርፑል ቤት በሊቨርፑል ማሊያ የምናያቸው ይሆናል ይህን ነገር ደግሞ ከዋንጫ ድል ጋር ሰርፕራይዝ ለማድረግ የተያዘ ጉዳይ እንደሆነ ደግሞ ምሽት ላይ ዴቪድ ኦርኒስተን መናገር ጀመረ ከዛም በኋላ ደግሞ ቫን ዳይክ በይፋ ራሱ ወጥቶ ስለ ኮንትራቱ ማረጋገጫ ሰጥቷል በተመሳሳይ የሳላም ጉዳይ ተለቋል ነገር ግን አንድ ጥቆማ ለማንሳት ያክል የመሐመድ ሳላህ ኤጀንት ራይብ አባስ አይታችሁ ከሆነ የኢሞጂ ምልክት አድርጓል ትዊተሩ ላይ ከሁለት ቀናት በፊት እና ያቺን ኢሞጂ የሚያስታውስ የሊቨርፑል ደጋፊ ቤክስ ገጽ በደንብ የሚያስታውስ ወይም የሊቨርፑልን ዘገባ የሚመለከት 2022 ላይ ሳላህ ኮንትራቱን ከማራዘሙ ከ15 ከ10 ቀናት ቀደም ብሎ ያቺን ኢሞጂ አስቀምጦ ነበር ሁለት የአይን ምልክት ያለውን ኢሞጂ ከዛም በኋላ ሳላህ በውሃ ዳር ሆኖ የሊቨርፑልን ማሊያ ይዞ የተለያዩ ቪዲዮ ሹቶች ከጁሊያን ዋርድ ጋር ሆኖ የተለቀቀውን ተመለከትን የኮንትራት ማራዘሚያውን ውል ሲፈርም በተመሳሳይ እንደዛ አይነት ኢሞጂ ነው አሁን ራይም አባስ ፖስት ያደረገው ያም አንዱ ምልክት ነው ሳላህ በሊቨርፑል ቤት ኮንትራቱን ባራዘመ ቁጥር ያቺ ኢሞጂ ትለጠፋለች በተጫዋቹ ኤጀንት በኩልና በተለይ ደግሞ የአባስና የኤድዋርድ ግንኙነት ከሚነገርለት በላይ በጣም ጥብቅ ነው ሁለቱ ወዳጆች እንደሆኑ ይነገራል አሁን እንግዲህ ሁለቱ ሲነር ተጫዋቾች መቆየታቸው እየተረጋገጠ መጥቷል ግን የትሬንትን ጉዳይ እስቲ የሆነ ነገር እስከሚወጣ ድረስ እንጠብቅ ወደ ማድሪድ ይሄዳል ብሎም 99% ልንደመድም እንችላለን ግን 1% ምን እንዳለበት አናቅም እስቲ እንመልከትና ከተጠናቀቀም መረጃ ካገኘን እናደርሳችኋለን ውሳኔውን ቀይሮ ተጫዋቹ የሚቆይም ከሆነ ምን መለከተው ይሆናል ግን ማድሪድ በጉዳዩ ላይ ጠንክሮ ይክፋ እንጂ ከትሬንትን በኩል ከሊቨርፑልም በኩል የተሰጠ ምንም አይነት ኮንፈርሜሽን የለም ይሄን 100% በእርግጠኛነት መናገር ይቻላል የስፔን ሚዲያ ጉዳዩን ከተጠበቀው በላይ አፈጠነው እንጂ ምንም የተረጋገጠ ነገር በሁለቱም ወገኖች በኩል የተሰጠ ነገር የለም እንደ ሚስጥር የተያዘው የሊቨርፑል የዘንድሮ የውድድር ዓመት ጉዞ ላለመረበሽም የሚል ግምቶች አሉ በተመሳሳይ ደግሞ የሊቨርፑል ደጋፊዎች አሁን በአንፊልድ ዙሪያ የሚገኙ የትሬንት ፎቶዎች በተለጠፉበት ምስሎች ስር የሚጽፉት ነገር አንዳንዴ የተጫዋቹንም ክብር የማይመጥን በተለይ ይሄ ከቦይሁድ ተጫዋቾች ጋር የተገናኘ ነገር እንግዲህ ስቲቨን ጀራርድ ያሳየውን አይነት ታማኝነት አርኖልድ ያሳይ ማለት ተገቢ ነው ብዬ አላስብም ምክንያቱም ተጫዋቹ በሊቨርፑል ቤት ሁሉንም ስኬት አሳክቷል ከኤርገን ክሎብ ጋር 9 ዋንጫ አንስቷል ፕሪሚየር ሊግ ቻምፒየንስ ሊግ ኤፍኤ ካፕ 2 ጊዜ ካራቦ ካፕ ክለብ ወርልድ ካፕ ሱፐር ያላሳካው ዋንጫ የለም ይሄ ተጫዋች ታዲያ ለተሻለ ልምድ የዓለማችን ሀያል ክለብ ከጠየቀው መሄዱ የተጫዋቹ ምርጫ እዚህ ያልጨረሰው ቢዝነስ ቢኖር ለምን አልቆየም ቡድኑን በዚህ ኳሊቲ ማገልገል ነበረበት የሚለው ጥያቄ ሊነሳ ይችላል ላደገበት ክለብ 21 ዓመት ለቆየበት ክለብ አገልግሎቱን ከበቂ በላይ ሰጥቷል መልቀቅ ከፈለገ ደግሞ መልቀቅ የፈለገን ተጫዋች በእንዲህ መልኩ ማቆየት አይቻል
ጄራርድ ብቻ ነው ለዛ ለቀዩ ማሊያ ታማኝነቱን ያሳየው። ማድሪድ ጠይቆት ማይክል ኦዌንም ለቋል፣ ስቲቭ ማክማንማንም ለቋል፣ የተለያዩ ተጫዋቾች ለቀው ሄደዋል። ስለዚህ አርኖልድ ማሳየት አለበት ብሎ ደግሞ አርኖልድን መጫንም አይቻልም። ይሄ የተጫዋቹ ዲሲዥን ነው። ምናልባት ይሄን ፕሮግራም የምታደምጡ ውድ የቻናላችን ተከታታዮች የናንተንም ሐሳብ አስተያየት እስቲ በአርኖልድ ዙሪያ አስቀምጡልን። ለማንኛውም ዋናው የምስራች ግን የቫን ዳይክ እና የሳላ ጉዳይ ነው። አንድ እፎይታ በስተመጨረሻ በሊጉ መጨረሻ አካባቢ አድምጠናል። እስቲ በቀጣይነት ከሜሎስ ኪርኬዝ በመቀጠል ደግሞ የትኛውን ተጫዋች ያዘዋውራሉ በጊዜ ሂደት አይተን ይዘላችሁ እንመጣለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ታንክስ ሱፐር ስቲከር ድጋፍ አድርጉ። በሶስት ፕሮግራሞች ከናንተ ጋር ቆይታ አደረግን። ሰላም ቆዩ።